በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦሪት ዘኍልቍ ምዕራፍ 16 ከቁጥር 1 እስከ ፍጻሜ ምዕራፍ። የሌዊም ልጅ የቀዓት ልጅ የይስዓር ልጅ ቆሬ ከሮቤልም ልጆች የኤልያብ ልጆች ዳታንና አቤሮን የፋሌትም ልጅ ኦን በሙሴ ላይ ተነሱ። ከእስራኤልም ልጆች 250 ሰዎች ከእነርሱ ጋር ወሰዱ። ከጉባኤው የተመረጡ ዝናቸውም የተሰማ የማኅበሩ አለቆች ነበሩ። በሙሴና በአሮን ላይ ተሰብስበው ማኅበሩ ሁሉ እያንዳንዳቸው ቅዱሳን ናቸውና እግዚአብሔርም በመካከላቸው ነውና እናንተ እጅግ አብዝታችኋል፣ በእግዚአብሔርም ጉባኤ ላይ ለምን ትታበያላችሁ? አሉ። ሙሴም በሰማ ጊዜ በግንባሩ ወደቀ። ለቆሬም ለወገኑም ሁሉ ነገ እግዚአብሔር ለእርሱ የሚሆነውን ቅዱስም የሚሆነውን ያስታውቃል፣ የመረጠውንም ሰው ወደ እርሱ ያቀርበዋል። እንዲሁ አድርጉ። ቆሬና ወገንህ ሁሉ ጥናዎቹን ውሰዱ፣ ነገም በእግዚአብሔር ፊት እሳት አድርጉባቸው፣ ዕጣንም ጨምሩባቸው። እንዲህም ይሆናል፣ እግዚአብሔር የሚመርጠው እርሱ ቅዱስ ይሆናል። እናንተ የሌዊ ልጆች ሆይ እጅግ አብዝታችኋል ብሎ ተናገራቸው። ሙሴም ቆሬን አለው፣ እናንተ የሌዊ ልጆች ስሙ። የእስራኤል አምላክ ከእስራኤል ማኅበር የለያችሁ የእግዚአብሔርንም ማደሪያ አገልግሎት ትሠሩ ዘንድ እንድታገለግሏቸውም በማኅበሩ ፊት ትቆሙ ዘንድ ወደ እርሱ ያቀረባችሁ አይበቃችሁምን? አንተን ከአንተም ጋር የሌዊን ልጆች ወንድሞችህን ሁሉ ወደ እርሱ አቅርቧል። ክህነትንም ደግሞ ትፈልጋላችሁን? ስለዚህም አንተና ወገንህ ሁሉ በእግዚአብሔር ላይ ተሰብስባችኋል። በእርሱም ላይ ታጉረመርሙ ዘንድ አሮን ማን ነው? ሙሴም የኤልያብን ልጆች ዳታንና አቤሮንን እንዲጠሯቸው ላከ። እነርሱም አንመጣም፣ በምድረ በዳ ትገድለን ዘንድ ወተትና ማር ከምታፈሰው ምድር ያወጣህን አይበቃህምን? ደግመህ በእኛ ላይ ራስህን አለቃ ታደርጋለህን? ደግሞ ወተትና ማር ወደምታፈስ ምድር አላገባህንም፣ እርሻና ወይንም አላወረስኸንም። የእነዚህን ሰዎች ዓይኖቻቸውን ታወጣለህን? አንመጣም አሉ። ሙሴም እጅግ ተቆጣ። እግዚአብሔርንም ወደ ቁርባናቸው አትመልከት፣ እኔ ከእነርሱ አንድ አህያ ስንኳ አልወሰድሁም፣ ከእነርሱም አንድ ሰው አልበደልሁም አለው። ሙሴም ቆሬን ነገ አንተ ወገንህም ሁሉ አሮንም በእግዚአብሔር ፊት ሁኑ፣ ሁላችሁም ጥናዎቻችሁን ውሰዱ፣ ዕጣንም አድርጉባቸው። እያንዳንዳችሁም ጥናዎቻችሁን ወደ እግዚአብሔር ፊት አምጡ፣ 250 ጥናዎች። አንተ ደግሞ አሮንም ጥናዎቻችሁን አምጡ አለው። እያንዳንዱም ጥናውን ወሰደ፣ እሳትም አደረገበት፣ ዕጣንም ጨመረበት። ከሙሴና ከአሮንም ጋር በመገናኛው ድንኳን ደጃፍ ቆመ። ቆሬም ማኅበሩን ሁሉ ወደ መገናኛው ድንኳን ደጃፍ በእነርሱ ላይ ሰበሰበ።
የእግዚአብሔርንም ክብር ለማኅበሩ ሁሉ ተገለጠ። እግዚአብሔርም ሙሴንና አሮንን እንዲህ ብሎ ተናገራቸው። ሁሉን በቅጽበት አጠፋቸው ዘንድ ከዚህ ማኅበር መካከል ፈቀቅ በሉ። እነርሱም በግንባራቸው ወድቀው አምላክ ሆይ አንተ የሰው ሁሉ ነፍስ አምላክ፣ አንድ ሰው ኃጢአት ቢሠራ አንተ በማኅበሩ ሁሉ ላይ ትቈጣለህን? አሉ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለማኅበሩ ከቆሬና ከዳታን ከአቤሮንም ማደሪያ ዙሪያ ፈቀቅ በሉ ብለህ ንገራቸው። ሙሴም ተነስቶ ወደ ዳታንና ወደ አቤሮን ሄደ። የእስራኤልም ሽማግሌዎች ተከተሉት። ማኅበሩንም እባካችሁ ከነዚህ ክፉዎች ድንኳን ፈቀቅ በሉ፣ በኀጢአታቸውም ሁሉ እንዳትጠፉ ለእነርሱ የሆነውን ሁሉ አትንኩ ብሎ ተናገራቸው። ከቆሬና ከዳታን ከአቤሮንም ማደሪያ ከዙሪያውም ሁሉ ፈቀቅ አሉ። ዳታንና አቤሮንም ሴቶቻቸውም ልጆቻቸውም ሕፃናቶቻቸውም ወጥተው በድንኳኖቻቸው ደጃፍ ቆሙ። ሙሴም አለ፣ ይህን ሥራ ሁሉ አደርግ ዘንድ እግዚአብሔር እንደላከኝ እንጂ ከልቤ እንዳይደለ በዚህ ታውቃላችሁ። እነዚህ ሰዎች ሰው እንደሚሞት ቢሞቱ ወይም እንደ ሰው ሁሉ ቢቀሰፉ እግዚአብሔር አላከኝም። እግዚአብሔር ግን አዲስ ነገር ቢፈጥር ምድርም አፏን ከፍታ እነርሱን ለእነርሱም ያለውን ሁሉ ብትውጣቸው በሕይወታቸውም ወደ ሲኦል ቢወርዱ ያን ጊዜ እነዚህ ሰዎች እግዚአብሔርን እንደናቁ ታውቃላችሁ። እንዲህም ሆነ፣ ይህን ቃል ሁሉ መናገር በፈጸመ ጊዜ ከበታቻቸው ያለው መሬት ተሰነጠቀ። ምድሪቱም አፏን ከፍታ እነርሱን ቤተሰቦቻቸውንም ለቆሬም የነበሩትን ሰዎች ሁሉ ዕቃዎቻቸውንም ሁሉ ዋጠቻቸው። እነርሱም ለእነርሱም የነበሩ ሁሉ በሕይወታቸው ወደ ሲኦል ወረዱ። ምድሪቱም ተዘጋችባቸው፣ ከጉባኤውም መካከል ጠፉ። በዙሪያቸው የነበሩ የእስራኤል ልጆች ሁሉ ከጩኸታቸው የተነሳ ምድሪቱ እንዳትውጠን ብለው በረሩ። እሳትም ከእግዚአብሔር ዘንድ ወጥታ ያጥኑ የነበሩትን 250 ሰዎች በላች። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለካህኑ ለአሮን ልጅ ለአልዓዛር እንዲህ ብለህ ንገረው፣ ተቀድሰዋልና ጥናዎቹን ከተቃጠሉት ዘንድ ውሰድ፣ እሳቱንም ወደ ውጭ ጣለው። በኀጢአታቸው ሰውነታቸውን ያጠፉትን የእነዚያን ሰዎች ጥናዎች ጠፍጥፈህ ለመሠዊያ መለበጫ አድርጋቸው። በእግዚአብሔር ፊት አቅርበዋቸዋልና የተቀደሱ ናቸው፣ ለእስራኤልም ልጆች ምልክት ይሆናሉ። ካህኑም አልዓዛር የተቃጠሉት ሰዎች ያቀረቧቸውን የናስ ጥናዎች ወስዶ ጠፍጥፎም ለመሠዊያው መለበጫ አደረጋቸው። በቆሬና በወገኑ የደረሰው እንዳይደርስበት ከአሮን ልጆች ያልሆነ ሌላ ሰው በእግዚአብሔር ፊት ዕጣን ያጥን ዘንድ እንዳይቀርብ እግዚአብሔር በሙሴ እንደተናገረው ለእስራኤል ልጆች መታሰቢያ አደረጋቸው። በነጋውም የእስራኤል ልጆች ማኅበር ሁሉ እናንተ የእግዚአብሔርን ሕዝብ ገድላችኋል ብለው በሙሴና በአሮን ላይ አጉረመረሙ። እንዲህም ሆነ፣ ማኅበሩ በሙሴና በአሮን ላይ በተሰበሰቡ ጊዜ ወደ መገናኛው ድንኳን አዩ። እነሆም ደመናው ሸፈነው፣ የእግዚአብሔርም ክብር ተገለጠ። ሙሴና አሮንም ወደ መገናኛው ድንኳን ፊት መጡ። እግዚአብሔር ሙሴን እንዲህ ብሎ ተናገረው። ከዚህ ማኅበር መካከል ፈቀቅ በሉ፣ እኔም በቅጽበት አጠፋቸዋለሁ። በግንባራቸውም ወደቁ። ሙሴም አሮንን ጥናህን ውሰድ፣
ከመሠዊያውም ላይ እሳት አድርግበት፣ ዕጣንም ጨምርበት፣ ወደ ማኅበሩም ፈጥነህ ውሰደው፣ አስተሰርይላቸውም። ከእግዚአብሔር ፊት ቁጣ ወጥቶአልና መቅሰፍት ጀምሮአል አለው። አሮንም ሙሴ እንደተናገረው ጥናውን ወስዶ ወደ ጉባኤው መካከል ሮጠ። እነሆም መቅሰፍቱ በሕዝቡ መካከል ጀምሮ ነበር። ዕጣንም ጨመረ፣ ለሕዝቡም አስተሰረየላቸው። በሙታንና በሕያዋን መካከል ቆመ፣ መቅሰፍቱም ተከለከለ። በቆሬም ምክንያት ከሞቱት ሌላ በመቅሰፍቱ የሞቱት 14,700 ነበሩ። አሮንም ወደ ሙሴ ወደ መገናኛው ድንኳን ደጃፍ ተመለሰ፣ መቅሰፍቱም ተከለከለ። ይቆየን። ወስብሐት ለእግዚአብሔር።